የኦርቶዶክስ ተዋህዶ ክርስትና እምነት ተከታይ የሆናችሁ በሙሉ እንኳን የጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም የአብይ ጾም በሰላም አደረሳችሁ። እንደዚሁም የሙስሊም ወንድሞችና እህቶቻችን የ2018 ዓመተ ምህረት የረመዳን ጾም በሰላም አደረሳችሁ። እነኚህን አጽዋማት የምትጾሙ ሰዎች በየእምነታችሁ በዚህ የጾም ወቅት ጤነኛ የሆነ አመጋገብ በተመለከተ መከተል አለባችሁ ብዬ ማስበው አንዳንድ መልእክት አለኝ። በመጀመሪያ የኦርቶዶክስ ተዋህዶ እምነት ተከታይ የሆናችሁ ሁላችንም እንደምናውቀው በዚህ የጾም ወቅት ከእንስሳት ተዋጽኦ እንታቀባለን። አብዛኛው ፕሮቲን የሚገኘው ደግሞ ከእንስሳት ተዋጽኦ ነው። እንደዚሁም ደግሞ ረጅም ሰዓት ከመጾም ጋር ተያይዞ የሰውነት መቀነስ፣ የሰውነት መክሳት ሊገጥመን ይችላል። የሰውነት መቀነስ ጥሩ ነገር ነው። በተለይም ፋት ወይም የተለያዩ የሰውነት ክፍሎቻችን ውስጥ የተከማቸ ስብ እሱ ቅድሚያ መሄድ አለበት። ሲጀምርም በቅድሚያ የሚሄደው እሱ ነው። እሱ መሄዱ ጥሩ ነገር ነው። በተመሳሳይ ሰዓት ግን የጡንቻ መቀነስና የጡንቻ መጥፋት ሊገጥመን ይችላል። ጡንቻዎቻችን ለጤናችን በጣም አስፈላጊ ናቸው። በተለይም ኢንሱሊን ሬዚስታንስ ለመከላከል ጡንቻዎቻችን በተለይም ፈርጣም ያሉ ጠንከር ያሉ ጡንቻዎች ሰውነት ላይ መኖር በጣም ጠቃሚ ነገር ነው። አንደኛ ለጥንካሬ ጥሩ ነገር ነው፣ ወድቀን እንዳንሰበር፣ ለባላንስ፣ ሁለተኛ ደግሞ ለሜታቦሊዝም ወይም ደግሞ ኢንሱሊን ሬዚስታንስ እንዳይገጥመን። ምክንያቱም ከሰውነታችን ክፍሎች ሁሉ በብዛት ከተመገብነው ምግብ ውስጥ የተገኘው ስኳር አብሶርብ የሚያደርጉት ጡንቻዎቻችን ናቸው። ስለዚህ በዚህ የጾም ወቅት አንደኛ የእንስሳት ተዋጽኦ የሆኑ ፕሮቲኖች ስለማንመገብ፣ ሁለተኛ ረጅም ሰዓት ከመጾም ጋር ተያይዞ የጡንቻ መድከም ወይም የጡንቻ መቀነስ እንዳይገጥመን መስራት ያለብን ነገሮች አሉ። አንደኛ የአካል ብቃት እንቅስቃሴ መስራት አለብን። ሬዚስታንስ ትሬኒንግ፣ የትግል የሚያታግል ክብደት ማንሳት ሊሆን ይችላል፣ መጎተት ሊሆን ይችላል፣ መግፋት ሊሆን ይችላል፣ ፑሽ አፕ፣ ፑል አፕ፣ የትኛውንም የቻላችሁትን አይነት ሬዚስታንስ ትሬኒንግ መስራት ይፈልጋል። ሁለተኛ የፕሮቲን አቅርቦት ልናገኝባቸው የምንችላቸው የተለያዩ እጽዋቶች ደባልቀን መመገብ መቻል አለብን። የተለያዩ አይነት ቅጠላ ቅጠሎች፣ አዝዕርቶች፣ እንደዚሁም ደግሞ የነት ዘሮች ለምሳሌ ያህል ፒነት ሊሆን ይችላል፣ አልመንድ፣ ዋልነት፣ ብራዚል ነት፣ የተለያዩ ካሹ። ከአዝዕርት ዘሮች ደግሞ ምስር፣ ሽምብራ፣ አተር፣ ባቄላ፣ ቦለቄ፣ አደንጓሬ፣ እነኚህ ሁሉ የተለያዩ አይነት አደንጓሬ፣ አኩሪ አተር፣ እነኚህ ሁሉ የተወሰነ ፕሮቲን አላቸው። እያንዳንዳቸው የተለያየ አይነት ፕሮቲን አላቸው። እነኚህን ቀላቅለን ስንመገብ ከሞላ ጎደል በቂ የሆነ ፕሮቲን እናገኝባቸዋለን። ሌላው ረጅም ጊዜ የእንስሳት ተዋጽኦ ከሆኑ ምግቦች ከመታቀባችን ጋር ተያይዞ የአንዳንድ ቫይታሚኖችና ማይነራሎች እጥረት እንዳይገጥመን ጥንቃቄ ማድረግ ያስፈልጋል። ከእንስሳት ተዋጽኦ ከሆኑ ምግቦች ከመታቀባችን ጋር ተያይዞ እጥረት ሊገጥመን የሚችሉ ቫይታሚኖች ለምሳሌ ቫይታሚን ቢ12 አንዱ ነው። ሌላው አይረን ነው። ሌላኛው ካልሲየም ነው። እንደዚሁም ደግሞ የኦሜጋ 3 እጥረት ሊገጥመን ይችላል። የቫይታሚን ቢ12 የምናገኘው የእንስሳት ተዋጽኦ የሆኑ ምግቦች ስንመገብ ብቻ ነው። ስለዚህ ከእጽዋት የቫይታሚን ቢ12 አቅርቦት ስለማናገኝ ከተቻለ የቫይታሚን ቢ12 ሰፕሊመንት ማግኘት ተገቢ ይሆናል በዚህ ወቅት በተለይ ማለት ነው። ሌላው ካልሲየም ነው። ካልሲየም በዋናነት የወተት ተዋጽኦ ከሆኑ ምግቦች ነው የምናገኘው። ነገር ግን ከተለያዩ እጽዋትም ልናገኘው እንችላለን። ማግኘት ካልቻለን ደግሞ ከተቻለ ሰፕሊመንቱ መውሰድ ተገቢ ይሆናል። አይረንም በተመሳሳይ ሁኔታ ስጋ መመገብ ስለማንችል የአይረን እጥረት እንዳይገጥመን አረንጓዴ ቅጠል ያላቸው ምግቦች ወይም ተክሎች አይረን አላቸው። እንደዚሁም ደግሞ ኦሜጋ 3 ያላቸው ዘይቶች መጠቀም በዚህ ሰዓት ማንበብ ያስፈልጋል። የኦሜጋ 3 ይዘት ያላቸው ዘይቶች ስንጠቀም የሱ አቅርቦት ልናገኝ እንችላለን። የረመዳን ጾም ጾሙ ወንድሞችና እህቶች ለእናንተ ያለኝ ምክር ምንድነው? በዚህ የረመዳን ጾም ወቅት ስኳርና ጣፋጭ የሆኑ ምግቦች ላይ ጥንቃቄ እንድታረጉ ነው። በተለይም ደግሞ ለረጅም ሰዓት ጾማችሁ ውላችሁ ማታ እህል ልትቀምሱ ስትሉ፣ ምግብ ልትበሉ ስትሉ የመጀመሪያው ምግባችሁ ስኳርነት ያለው ጣፋጭነት ያለው ምግብ ባይሆን መልካም ነው። ፕሮቲን የሆነ ነገር ወይም ፋይበርነት ያላቸው ምግቦች ቀምሳችሁ ብትጀምሩት መልካም ነው። ምክንያቱም ሰውነታችሁ ለረጅም ሰዓት በረሃብ ውሎ የመጀመሪያው የሚቀምሰው ምግብ ስኳር ከሆነ ልክ እንደበላችሁት የሰውነታችሁ የግሉኮስ መጠን ስፓይክ ያደርጋል፣ በከፍተኛ ሁኔታ ይጨምራል። 1 ሰዓት 2 ሰዓት ቆይቶ ደግሞ ክራሽ ያደርጋል። ስለዚህ ይሄ አደገኛ ነው። የኢንሱሊን ሬዚስታንስ ሊያመጣባችሁ የሚችል ነገር ስለሆነ ለዕለቱ የመጀመሪያው ምግብ ስትመገቡ በመጀመሪያ ወደ አፋችሁ መግባት ያለበት ከተቻለ ፕሮቲን የሆነ ምግብ ነው።
ፕሮቲን የሆነ ምግብ ማግኘት ማትችሉና ካርቦሃይድሬት የሆኑ ምግቦች መመገብ ካለባችሁ ደግሞ ካርቦሃይድሬቱ ፋይበር ያለው ካርቦሃይድሬት ቢሆን መልካም ነው። ስለዚህ የተለያዩ አትክልቶች መጨመር ትችላላችሁ። እንደዚሁም ደግሞ የተለያዩ ስር የሆኑ ፋይበር ያላቸው ምግቦች ቢሆኑ የተሻለ ነው የሚሆነው። ምክንያቱም ካርቦሃይድሬት የሆኑ ምግቦች የደማችን የስኳር መጠን በተወሰነ መልኩ ቢጨምሩም ኮምፕሌክስ ካርቦሃይድሬት ከሆኑ ፋይበር ያላቸው ከሆኑ ስፓይክ እንዳያረግ ያረጋሉ፣ ወይም ደግሞ በከፍተኛ ሁኔታ አይጨምርም። ከሱ ጋር ተያይዞ ሊመጣ የሚችል ችግርም አይገጥመንም። ስለዚህ ከረጅም ሰዓት የጾም ውሎ በኋላ በመጀመሪያ ወደ አፋችሁ የምታስገቡት ምግብ ኩኪስ፣ ብስኩት ወይም ሌላ ጣፋጭነት ያለው ምግብ ባይሆን መልካም ነው። በተረፈ በድጋሚ ለሁላችንም መልካም የጾም ጊዜ፣ የበረከት ጊዜ ይሆንልን። ፒስ